በየቀኑ አንቺ ምንም አታርግ እማ ይዘሻት ሂጂ እኔ ያላንተ መች ያምርብኛል ክፉም ደጉም አብረን ይሻላል በማቤት ያኗር ብቻዬን አታስቀሪኝ በገቢ አቃለው አንተ ሰማሽኝ አይደል ብትገለው እኮ ጥሩ ነው አንተ አለኝ ብዬሽ አንተ ስለኝ እኮ ስር ተገባሽ ይማናልኝ እንደ ራሴ ማየው እንዳይኔ ማናለኝ አላንተስ ከጎኔ ማናለኝ እኔ ያለሁ አሁን እኔ አንቺ ምንም አታረጊም አንቺ አናር ምን ልትሰሪ ወጣሽ? ቤት እያዞር ነው መሞት ይገባዋል እናቴ ላይ ላደረገው ነገር እናቴ ላይ ለፈጸመው ነገር ምን ልትሰሪ ነው የመጣሽውማ? ምን ልታርጊ ትመጫለሽ? ለምን ይሄ ሰውዬማ መሞት አለበት። ካልበለዚያ ካንቺም ከእናቴም ከሚስቴም እጅ ላይ አይወርድም ነው የምልሽ። ሰማሽኝ አይደል? ብትገለው እኮ ጥሩ ነው ሰማኝ አይደል? ከህይወቴ ውጣ አልፈልግም አልኩኝ። ሚስቴን ነው የምፈልገው። ለሚስቴ ተወኛል። ዛሬ ገድለዋለሁ። እናቴን ይዘሻት ሂጂ። እማዬ ይዘሻት ሂጂ። እኔ አልሄድም። እኔ አንተ ከዚህ ካልሄድክ አልሄድም። ይዘሻት ሂጂ። አልሄድም አሉ በአላ እኔ አልሄድም። ይዘሻት ሂጂ። መቼ ነው የምታወኝ? መቼ ሁለተኛ አልገባም። እናቴን ወደ ቤት ይዘሻት ሂጂ። እምልሽ አይሰማሽም እንዴ? እናቴን ወደ ቤት ይዘሻት ሂጂ። አልሄድም። በፍጹም አታርጊም። ለምን ብለሽ አንቺ መግደል መርያውን ማኑ ቢታሰር ይሻላል። በአላ ለምን እስር ቤት ተበሰብሳለህ? አንተ ነው የምጠይቀው ያለበት አንተ መልስልኝ ነው። አንቺ ልጄን በሰላም ታሳድጊያለሽ። እኔንም አንቺንም ገድሎ ህይወታችን እንዳጠፋ አድርገሽ መረጃው አለና ስማኝ፣ መረጃው አለና እናሳስራችሁ። ይኸው ዛሬ ተሰምሻለሁ። ገብርኤል እኔ ነኝ እስከ ዛሬ ዘገየሁት። ትናንትና በልጄ መጡ ዝም አልኩ፣ በአንቺ መጡ ዝም አልኩ። አሁን እናቴ ነው ፊቷን ተመልከች። ምን እንዳደረገ እሺ፣ ቁጭ በል አንዴ ነው ቁጭ በል እስቲ አዋራኝ። እኔን ቁጭ በል እናዋራኝ። ዛሬ ሞት ትሞታለህ። ዛሬ ህይወት ይጠፋል። ዛሬ ሞት የምትናዘዘውን ነገር ደውለህ ተናዘዝ ቤተሰቦች ጋር። እኔ ልለምንህ አኗር በአላ ኧረ ልለምንህ አኗር በገብርኤል እሺ። እነሱን አስይዛቸዋለሁ አልኩህ አይደል? ቤተሰባችን ምን እያደረጉ እንደሆነ ተመልከች። ነገ አንቺንም ልጄንም ይገላሉ። እናቴን ምን እንዳደረጋት ተመልከች። እኔ ያለሁ አሁን አንቺ ምንም አታረጊም። አንቺ ምንም አታረጊም። ይህ ሰውዬ እኔ ነው የምገድለው። ከዚህ ጫካ ውስጥ አውጣም ኪያ
በቃ አንቺ ከልጅሽ ጋር በሰላም ትኖሪያለሽ። እኔም ወጣው እኔ ታሰራለሁ። የእነዚህ ሰዎች ነገር በቃኝ ኪያ፣ በቃኝ። ከቀን ወደ ቀን እየባሰባቸው በየቀኑ አንቺ ምንም አታርግ አንቺ አልገባሽ ውስጥ አልገባም። አደኝ አንተን ከማደን ሁለተኛ አንተን ከማደን ሰምተኛለህ። ለልጄ ስትይ እናቴ ነው ትሳተጃለሽ። ሰማሽኝ አይደለ? ለእናታችን ነግሬሻለሁ። ይኸውልሽ እናቴን ወደ ቤት ይዘሽ ትገቢልኛለሽ። እናቴን እንደምትከራከሪ ከዚህ በኋላ ለእናቴ አንቺ ነው ያለሻት። ይሄን ሰውዬ ገድሏል። ከዚህ በኋላ ዝም በሉት። ለኔስ አሳስሬ ሰላም ለኔስ ማን አለኝ? እሺ እኔስ ማን አለኝ? እናቴ አለች ይግማለች። እኔ ገድዬ የሰውዬ ታሰራለሁ እና እስኪገልሽ ልጠብቅ። ሚስቴ ልጄ አንቺ እስኪገልሽ ልጠብቅ። አልዋቱ እንደዛ ነው ቅድ። እሺ እስኪገልሽ ልጠብቅ። እኔ ልለምን አሁን ይባገር ልለምን አና እሺ እስኪገልሽ ልጠብቅ። ወይ እስኪገልሽ ልጠብቅ። ወይ አያስፈልግም ፖሊስ። ይሄ ሰውዬ ስንቴ ተከሰሰ፣ ስንቴ ታሰረ። አሁን እኮ ማስረጃ አግኝተናል። ጉድ ይላል በምስክር አልነበረ። አሁን እኮ በማስረጃ እናቴን ያደረጋትን ነገር ተመልክቺ ኪያ። ትናንትና በልጄ ነበር፣ ትናንትና ባንቺ ነበር። አሁን ደግሞ ከሁሉም ነገር በላይ ከእናታችን ጋር ነው። ስለዚህ ሰውዬ መኖር ይገባዋል ነው እንዴ? በገብርኤል ለምን ከቤተሰቤ ከህይወቴ አትወጣልኝም? ከቤተሰቤ ከህይወቴ ለምን አትወጣልኝም? በገብርኤል ውጣልኝ። በቃኝ። አንቺ ላይ ወጣ አንቺንም ኪያ አንቺንም ይሄንን አረጋጋት። አንዴ እንኳን ታሽራጅ ይወጣል እኮ ከኛ ህይወት ባላ ለምን አትረጋጋ? በፍጹም ሊሆን አይችልም። ሞተላ ነው አኑ ስለኔ ይቻሙሻል። አኑ ማቆይ ቆይ እማ ቤት ይጂ እባክሽ። አኑ ዲባላ አኑ ቁጭ ካላልከኝ አልነሳም። አኑ ቁጭ ካላልክ ቁጭ በል። እኔ እሺ በለኝ። ማሙሻል እኮ አንቺ ለራስህ ተነሽ አይዞህ። እናቴ እንዴት እንዳደረጋ ተመልከት። እናቴን እንዴት እንዳረካት አየህ ወይ? በገብርኤል እኔ ለመንኩሽ እሺ። ይሄ ሰውዬ ከህይወታችን አይወጣማ። ካልገደልኩት ነገ መጥቶ ይገልሻል። ነገ ይገልሻል። እኔ በቃ አይገለኝም። አኑ አንተ ገለው ደግሞ እኔ አንተ ማጣት አልፈልግም። ቤት ድረስ መጥቶ ያደረገሽን አትመለከችም? ፊትሽን ያደረገሽን ተመልከችማ። እናቴ ላይሽ እንኳን ምሳሳልሽ እንዳደረገ ተመልከች። ትናንትና ደግሞ ሚስቴና ልጄ ሊገል ነበር ይሄ ሰውዬ። እሺ ታዲያ ምንድነው የምትይኝ? እኔ እንደዚህ የሆነ መኖር አልችልም። እንደዚህ በስጋት መኖር አልችልም። ይሄን ሰውዬና እህቱን ገድዬ ማለት ነው እጄ ለመንግስት እሰጣለሁ። ለምን እንደዚህ ለምን እነሱ የሚፈልጉትን ታረጋለህ? በዚህ ቆሻሻ ለምን እንድንለይ ትፈልጋለህ? እሺ እናቴን እስኪገላል ጠብቅ። እሱ ነው የምትይኝ? እሺ አንቺን እስኪገላል ጠብቅ። አንተ ገላውኛ በተለይ መልስልኝ። ቢሆን ኖሮ ነው ያላደርገውም ነበር። ደስታቸው እኮ ያ ነው። ለምን አልተረዳውም? ይኸው እስካሁን ድረስ እኮ እየተፋቁ እኮ ሜል ሲሽል ቁጭ ብሎ እያየህ ነው አይደል? እንድትገለው ስለሚፈልግ ነው። የሆነ ጉዳይ ልታደርስበት ስለሚፈልግ ነው። እባክህ አንተ ሲመጡ አንተ ነው የሚያስሩት፣ እሱን ነው የሚያስሩት። ማን ነው ልታሰር ኪያ? በህይወት እያሉ በፍጹም ይግማ፣ በፍጹም አታሪክም። አዳምጪ ይግማ። ማናችሁም አትታሰሩም። በቃ ፖሊስ ተሻላኪዩ ፖሊስ ይዞልን ይሄድ። ለማ ታስፈልጋለሽ። ሁለታችን ታስፈልጉኛላችሁ። አኑ ምን ሆነ? እሺ አንተ ምንም አትልም። ሽግማ አዳምጪኝ። ምንድነው ለኪዩ አንቺ ታስፈልጋለሽ። አንቺ ወንድምሽን ትሰማለሽ አይደል? ይሄ ሁሉ ነገር የምታደርጊው ለወንድምሽ ብለሽ ነው አይደል? አሁን ይሆን አንድ የመጨረሻ ነገር ታደርጊ። ምንድነው ማድረግልህ? እንድታዳምጪኝ እፈልጋለሁ። እምልሽ ነገር እንድትሰሚኝ እፈልጋለሁ። አዳምጪኝ። በጥፊ ነው መታሽ። ይኸውልሽ እስከ ዛሬ ለሆነው ነገር በጠቅላላ ማለት ነው ኃላፊነት ወስደው እኔ ነኝ። ምክንያቱም ኪዩን ያገባዋት እኔ እንጂ አንቺ አይደለሽ እኮ። እሺ ምን ላድርግልህ? ስለዚህ ምን ታደርጊልኛለሽ? ለኔ ብለሽ ነው አይደል? ይሁሉ ታደርጊው ለኔ ብለሽ ነው አይደል? ይሁሉ ነገር የምትፈጥሪው። ስለዚህ ምን ታደርጊያለሽ መሰለሽ? ኪዩን እንድትንከባከቢ እፈልጋለሁ።
ኪያን እንድትንከባከቢልኝ እፈልጋለሁ። እኔ እንደዚህ አላደርግም። ታረጋለሽ። ሰማሽ ጋር እኔ አላደርግም ማለት ታረጋለሽ። ሁሉንም ነገር እሺ አልኩኝ እኮ ኪያን ማለት ነው። ካሁን በኋላ ያንቺ ኃላፊነት ነው። እሺ በቃ እዚህ አንዳንዷን ነገር ማለት ነው እማን እንደምትንከባከቢላት ኪያን ትንከባከቢላት። እሺ እንከባከብልሃለሁ። በቃ ጨርሻ። አንተ ግን አሁን ተመጣጣ በቃ ኪያ ዞር በይ። ልጅ ነው ፈልጋለች። በቃ ልጅ ማለት ካለበት ይሄ ሰው ይገርጀ ነው አይደለም። አሁን እኔ ለማን ጥለህ ነው? እኔ ለማን ጥለህ? እኔ ለማን ጥለህ? የት አባ ነው ትሩ ነው? አኖር ለምን ኪያ ዞር በይልኝ። ይሄ ሰውዬ አይገባውም። በይው መንከሳም ይሄ ሰውዬ አይገባውም። ይሄ ሰውዬ ነው እነሱ የወጡታ ሰውዬ እኔ ልቀቀኝ። እኔም ባልተከብኝ አልደርስብሽም። ልጆቼን ልቀቀኝ። ራሳቸው ኑሮ ዞር በይ። አድዋቸው ልጆቼን ቋቸው ከእናቴ ዞር በይ። ዞር በይ ከእናቴ ዞር በይ ብያለሁ። እኔ ልቀቀኝ። ከልጆቹ ህይወት ውጣ። እኔን ያረከኝን አፉ ብያለሁ። ከኪያም ከልጆቹም ህይወት ውጣ። እኔ ታማሚ ልብ በስተኛ ልጅ አለች። እኔ ብታሰብ ልጆቼ ካልደረሰባቸው አይደርሱብህም። እኔ አልደርስብሽም። እኔ ታስሬ ምን ጠቅማቸዋል? እኔ ታስሬ እስከ ዛሬ በልጅ እየለመንከኝ ነው ዝም ያልኩህ። እስከ ዛሬ በልጅ እየለመንከኝ እማዬ ትንሽ አልደርስባችሁም። ምንድን ነው ቅድ ሁሌ በልጅ እያስፈራራኸኝ አልነበር ዝም ያልኩህ? እኔ ብታሰብ እስከ ዛሬ ነው ያንተ ማሳሰሪያ ትችል የት ቦታ አለች? ዘመዴ ነህ። እኔ ብታሰብ ደሜ ነህ ብዬ እኮ ነው ዝም ያልኩት። በቃ ለልጄ ደሜ ነህ ብዬ ነው ዝም ያልኩት። ለልጄ ስትል አልልም። ተውኝ በቃ እኔ ላይ ጨክነህብኛል። ሁሉም ነገር ይቅርብኝ። እማ ይዘሻት ሂጂ። እማ ይዘሻት ይዤሻለሁ። ኪያ ይዘሻት ሂጂ። እማን ይዘሻት ሂጂ ብዬሻለሁ። እናቴን ተንከባከቢያት። እናቴን ተንከባከቢያት ነው እንጂ ብዬሻለሁ። እማ ልቀቂኝ አልኩሽ። ይሄ ሰውዬ መኖር አይገባውም። ይገላችኋል አልኩሽ። እማ ይገላችኋል። እናንተ አይመለስም። መቼም አይመለስም አልኩሽ። አይመለስም። ሰምተኛል። የትም አትሄድም። ቁጭ በል። የትም አትሄድም። እንዳይገልህ ነው ማለት ነው። እንዳይገልህ ከእንግዲህ ካንቺ ህይወት ካልገደልኩት ማለት ከህይወታችን በኋላ ምንም አልደርስብሽም። ከአሁን በኋላ አልደርስብሽም። ለምን ኪያዬ ለልጄ ስትይ ለምን አታድኝኝም? ልጅ እኛ ካለ ትድናለች። እግዚአብሔር ካለ ትድናለች። ከዛ ባለፈ ግን አንተ የተረገምኩ ያንተ ልጅን እያሳደግኩ ነበር። ያንተ ልጅን እያሳከምኩልህ ነበር። ቢገባ ካወቅኩበት ቀን ጀምሮ ለአንተ ልጅ ነበር እየኖርክ ነበረው። አንተ ግን የኔ ልጅ ለመግደል ጠዋት ማታ እየጓተንክ ነበር። ቢገባ ሁለተኛ አልደርስባችሁ። ኪያ ሁሌ ልጁ ታማለች። ሁሌ ልብ መጣ። ለምን አታድኝኝም? ኪያዬ አንቺ ጋር መጣ። ልጄ ጋር መጣሽ። ምን ይሁን? በእኔ ትጨክኛለሽ? በልጄ ትጨክኛለሽ? ቤቴ አይደለም የሚፈርሰው፣ ልጄን አይደለም ማጣው። ሁለተኛ አልደርስባችሁም። በቃ ይሄ ሁሉ ይመጣል ብዬ አላሰብኩትም አይደለ? በቃ አንተ እኮ ነው አላልኩህ አጎቴ። አንተ እኮ ነህ። እኔ ነኝ እንዴ? ተዋቸው በቃ ልጆቹ የራሳቸውን ኑሮ ይኖሩበት። ለምን አትደርስባቸው? አሁን ብቻ እዚችን አይደርስም። የዛሬን አውጡኝ። ሁለተኛ አጠገበውም አልደርስም። ነገ ላለመምጣት ቤተውም አልደርስም። ታማሚ ልጅ አለችኝ። ሁሉ ነገር ይመጣል ብዬ አስቤውም አይደለም። አሁን አትደርስባቸው። እኔ ፖሊስ አርጃለሁ። ልጆቼን ካደረስክባቸው በቃ ልጅ ለምን አይከለክሉልኝም? ለምን ከዚህ አያወጡኝም? ለምን አያወጡኝም? አንተ ቤቱ ድረስ የመጣህበት እኮ እሱ ምን አደረገ? አሁን እኮ ትቶሃል። ለምን አትተው? የራሱ ኑሮ ነው። በቃ ይኖርበት። አትድረስባቸው። ሁሉ ይመጣል ብዬ አላለም። እኔ ልጄ ነው አሁን ተሰገዳታ ለአንድ ልጄ ስትሉ ኪያዬ አለች። አሁን ፖሊስ ይመጣል ይዞ ሄዳ። እናንተ ካልታሰራችሁ እኔ ከታሰርኩኝ ልጄ ትሞታለች። ልጅ አትሞትም። ምን ስታደርግልህ ነበር? እየሰረክ ስታኖራት እኔ ላይ አትውደቅ። እየሰረክ ነው እኮ ያሳከምካት። እየሰረክ ስለምታሰከም ከዚህ ልጅ ብቻ አድኑ። መታሰር የለብኝም። እኔ እንደ ድሮ ሰርተህ ቢሆን ኖሮ እኮ ቢያንስ ለውጥ ታገኛለች። አንተ ግን እየሰረክ ከሰው እየተቀበልክ ሰውን እየጭበረበርክ ነው ገንዘቡን አምጥተህ የምታሳክማት። እንደዚህ ነው አባትነት? መልስልኝ። ለኔ
እኔም እኮ አባቴ ነበር። እኔም እኮ ቸግሮኝ ነው አይደለ? እርዱኝ ማለት አይሻልም ወንድሜ? አረጋዋለሁ። እኔም እኮ ኪያ ከዚህ ልጅ አይደል የት ሄደ ወንድሜ? ሁሌ ከጥቅም በላይ ትርፍህን ነው የምትፈልገው። ዛሬ ሊተዋም አትተዋቸውም አንተ በቅተኸኛል። ያለኝ ሰዎች በሙሉ አሳጥተኸኛል። አንድ የቀረኝ ሰው የለም። በቃ ከህይወት ትወጣለህ። መቼ ሁሌ እንደዚህ እንዳልከኝ ሁሌ አንተ እስር ቤት ስገባ ነው የምትስተካከለው። ማንም ሰው የፈለገ እስከ ዛሬ የሰውን አፈርቼ መታሰር አይደለም ዛሬ አልነበረ መታሰር የነበረበት። ገና አንተ አኖር ላይ እጅህን ስታነሳ ነበር መታሰር የነበረበት። መች ደረስንብህ? አንተ እኮ ነው ሰተት ብለህ ቤታችን ድረስ መጥተህ ልጁን የምትል። ኧረ አውጡኝ ከዚህ። እኔ ልጄን ጦስ እንዳትሆንበት ነው የምፈራው። አንተ ሰው እናንተ ክፉዎች ናችሁ። ምን አይነት አረመኔዎች፣ ምን አይነት ከምን አይነት ቤተሰብ እንደተፈጠራችሁ አላውቅም። ምን አይነት ጨካኞች እንደሆናችሁ አድርኝ ነው አትጠጋሽ። ይገባ እኮ አንተ ስላልገባለ ፈጣሪን አመስግን። ወንድሜ እኮ ልጅን አሳክሞላል። ወንድሜ ለልጅ ስንት ዋጋ ከፍሏል። ስንት ዋጋ ወንድሜ ለአንተ ልጅ አግኝ እናንተ ጨካኝ ነበር እኮ የዋ ነው ከዚህ አውጡኝ። በቃ እሺ አውጡኝ። እሺ ኪያን እንዳትነካብን ከዚህ በኋላ እንዳትነካት። እሺ ኪያን ወንድሜ ልጅ አግዛለች እንዳትነካት። እሺ ኪያን እንዳትነካት። አንተ ምንም አይገባም። ተቆጣኛል እኮ እሺ የፈለከው ነገር ከዚህ አውጡኝ። ውጣ ከህይወታችን ውጣልን። እሺ ውጣልን ከህይወታችን ውጣልን። ወንድሜንም አታሳስረው። ሸንተኛ መቼም ይቅር አልልህም። መቼም አንተን መቼም ይቅር አልልህም። አንተ እስር ቤት እስካልገባህ እሷም እስር ቤት እስካልገባህ እስር ቤት ከገባሁ ልጄ ትሞታለች። ልጄ እግዚአብሔር የሌላትን ነው የምንኖረው። እስከ ዛሬ ድረስ ታማሚ ልጅ አለኝ። እናቴን አትንካማሚ ልጅ አለኝ። ክርስቶስ ታደርጊ ነበር እስካሁን ድረስ ልጅ ያለው ሰው በልጅ እንደዚህ ጨክናል። እኔም እኮ ልጄ ነው አኑ ልጄ ነው ልጅ ናት። ለምን ታሰቃያቸዋለህ? ለምን እንዲህ ነው? ለምን አትተዋቸው? ለምን ህይወታቸውን ትበጠብጣላችሁ እየመጣችሁ? እኔ ተጎድቻለሁ። እኔንም ነው በቀደም ያረከኝ ነው የልጅ ነገር በርቤ ነው የመጣው። ይመጣል ብዬ አይደለም አስቤው አይደለም እኔ ከልጆቼ አትድረስባቸው። እስር ቤት ከገባሁ አንድ ልጄን አጣታለሁ። እሱ ጋር ነው እናቴን ይዘሻት እንድትሄጂ ፈልጋለሁ። በቃ ወደ ቤት ሂዱ። እንዳትሄዱ በፈጠረሽ ይገለኛል። እንዳትሄዱ እንደዚህ እንዲሆን አልፈልግም። እንዳትሄዱ ይገለኛል። በፈጠረሽ እንዳትሄዱ በቃ ነው ቤት እንዳትሄዱ ይገለኛል። ኪዩ ወደ ቤት ሂዱ። እናቴን ያዥናት። እናቴን አደራ እባክሽ። እኔን ተይኝ ኪያ በቃ እንሂድ። አንዬ ልለምንህ ካኑ በማርያም ይዣለሁ። እናቴን ተንከባከቢልኝ አልኩሽ። በቃ እናቴን ተንከባከቢልኝ። በቃ ይሄ ሰው ይኸውልሽ ለአንቺ ብቻ ይኸውልሽ ለእናቴ ብቻ ብዬሽ አይደለም፣ በአንቺ ምክንያት አይደለም፣ በአንቺ ምክንያት አይደለም። አንቺ ምን አረግሽ? አንቺ ተውኝ አልሻቸው። ቤተሰቤንና አኑን ተውልኝ አልሽ። እነሱ ነው አልተውም ያሉት። ኪያ ልጄን፣ አንቺን፣ አሁን ደግሞ እናቴን ታዲያ መቼ ነው የሚተውን? ስለዚህ አንድ ሰው መስዋዕትነት መክፈት አለበት ይሄ ሰው ቤተሰብ እንዲሆን። እናቴን ተንከባከቢልኝ እኮ እናቴን፣ ልጄን ጠብቂልኝ። እሺ ሳላገባ ነው የምትወልጂው ብለው ሰው ሁላ ግሎኝ ጭራሽ ደግሞ እስር ቤት ገባልባት። ባሏ እስር ቤት ገባልባት። ያለባት ታሳድገው ይዟልባት። እኔ ያላንተ መቼ ያምርብኛል፣ ክፉም ደጉም አብረን ይሻላል። ማነው ሆዴ አንተ አላወቅም፣ እንኳን መራቅ ደጅ አያምርም። አትሂድብኝ ኪያ በፈጠረሽ እንደዚህ አትሁን። በፈጠረሽ ኧረ ለእኔም እዘንልኝ። ይሄ ሰውዬ አይቶንም እኮ እናሳስራለን። ፖሊስ ጠርቻለሁ። ፖሊስ እስኪመጣ ትንሽ ታገስ። ተመልሶ ይወጣል። ኪያ ሁሉ ነገር ያበላሻል። እስኪ አስቢ። እስኪ ለእኔ አይደለም ለልጅ አንቺን ካወቅኩሽ ቀን ጀምሮ ይሄ ሰውዬ ማለት ነው አንቺ ላይ ስንት የመግደል ሙከራ አደረጉ።
ወራል ሙላንም እኮ አይደል እንዴ በምትወጁ ምግብ ላይ መርዝ አድርገው አክስትየውና ይሄ የተረገመች ማግለ አድርገው ነው ብዬ ነው እስከ ዛሬ ዝም ያልኳቸው። አንዳችን ካልሞት መረጃውን ሰጥቻለሁኝ። አኗር ፖሊስ እየመጣ ነው። እባክህ ለምን አስፈላጊ አይደለም እኮ ነገ ማለት ነው ይወጣል ይሄ ሰውዬ። አንድ እንድታቂም ፈልገው እሺ አዳም እስኪወጣ ድረስ ደግሞ እኛ እንጠፋለን እንሄዳለን። ለምን አሁን አንተ 19 ዓመትና 10 ዓመት ነው የምታሰረው እኮ ለምን አኗር ያዝ እስቲ እናትህን በእኔ ምክንያት ምን ይወርሽ ያደረጋት በአንቺ ምክንያት አይደለም። ስግብግብነቱ ልጁን እያሳከምኩ አልነበረም? ገንዘብ እየሰጠሁት አልነበረም? አንተ ይጎደለ ምንም እኔ እኮ ውለቴን ይመልስ እኮ አላልኩም እኮ ቢያንስ ይቶኝ ከነበው ልጄን የሚለው ልጄን በነካበት እጅ ሰው ትገላለህ አንተ። አኗር ሰው ይገላል? አኗር ዝንብ እንኳን እኮ አይገልም። ለምን ታደርገዋለህ? ልለምን አኗር ልለምን ይኸው በመቤት አኗር ብቻዬን አታስቀረኝ በገቢ ቤተሰቦቼ ላይ ኮፈርት የሚመጣው እኮ አንዳንድ ወይኔ ወይሱ ጋልሞትን እናንተ ሰላም አትሆኑ ይሰጣዋል። እሱን በቃ ለፖሊስ ሰጣለን አለ። ቤተሰቦቼ ትጅስ መጣ እኮ አንተ አለኝ ብዬ አንድ ብለህ እኮ ስራ ተገባሽ ይማናለኝ የማልክደው መቼም የማምነው የሆንክልኝ ለኔ ብዙ ነው። የትም ሆነ የትም ቢቻል መች እንዳንተ ፍቅር ይመቻል። የማልክደው መቼም የማምነው የሆንክልኝ ለኔ ብዙ ነው። እንደ ራሴ ማየው እንዳይኔ ማናለኝ ያላንተስ ከጎኔ ማናለኝ ማናለኝ አላንተ ኪያ ይቀጥላል። የዚህ ሰውዬ ክፋት ይቀጥላል። ወይኔ ሁሉም ሰው እኮ አንተን ነው የሚጠብቀው። እናት ታማጫካ ውስጥ እኮ ስትፈልግ እኮ አንተን ለማዳን ነው። ካዲያን እንዴት ነው ምን መልሳት? ልጅሽ እስር ቤት ሊገባ ነው ብለን ነው ምን መልሳት? እኔስ በእኔ ምክንያት እስር ቤት የገባ ሰው ኖሮ እንዴት ነው ከነሱ ጋር ምኖረው? እነሱ ያኖሩኛል። አኒ ለምን በቃ ማርያም ከሶኔ ሆነ እኮ በቃ እሺ። አይ አንወርደው ታውኒ ማንም እንዳንተ አይሆንልኝ። እኔ እንዳንተ ማንም አይሆንልኝም። ወይ ሰውዬ ካልሞትን ሰላም አይመጣም። ኪያ አይተውንም። ተረጋግተህ እናትህን አረጋጋት። ልለምንክ ተረጋጋና እናትህን አረጋጋት። ፖሊስ እየመጣ ነው። መረጃ ሰጥቻቸዋለሁ። እዚህ እንዳለንም ነግሬያቸዋለሁ። ትንሽ ደቂቃ እኮ መታገስ አለብህ። አሁን ይሄ ካልጠፋ ያዱን በፍጹም ሊያኖረን አይችልም። ኪያ በፍጹም ሊያኖረን አይችልም። ኪያ እባክሽ በፈጠረሽ ሞት ባላ ነው ባላ አሬ ሞት ባላ የሰው እየጦስ ነው የሚሆንበት። እዚህ ለምን መጣሽ? አንተም ብያ ነው እኔ ባንተ የሚጨክን አንጀት እንደኔ ተንከባከቢልኝ ይሻላል። አልፈልግም ወይ ሰውዬ ወይኔ ካልሞትን አይተውንም። ኪያ እኔ ከኪያ ጋር እስካለው ድረስ አብረን እንድንኖር አረያማማኝ ነው። አራደኝ እኮ አይፈልግም። እንደሞት ትፈልጊያለሽ? አንተ እኮ ነው አልተልከኝ። እንደሞት ትፈልጊያለሽ? አንተ ነው አልተልከኝ። አረያማማኝ ነው። አንተ ስንገለ ደግሞ አንተ ከቤት ተጠፋኝ። እንዴት ልሆን እንዴት ልሆን እማኔ እኮ በህይወት እስካለው ድረስ ወይም ደግሞ ከኪያ ጋር እስኮንኩ ድረስ ይሄ ሰውዬ አይቶንም። አረ ጎርቶኛል። ይሄ ሰውዬ ካልገደልኩ ወይ ደግሞ እኔ ካልታሰርኩ ወይ ደግሞ እኔ ካልሞትኩ አይቶንም። ነገ ቢታሰር ከእስር ቤቱ ውስጥ ሆኖም እኮ ሴራ ነው የሚጠላው። ሴራ ያቺ የተረገመች እህቱም አለች ልጄንም ኪያንም አንቺንም እህቴንም እንድትኖሩ አታደርግም። እባክሽ በፈጠረሽም እባክሽ ከዚህ ጫካ በቃ ኪያ እሺ በይና ኪያ ይሁን አደምነው አሁን አደረኩሽ አይደል? እሺ አልሽ አሁን እኮ ቀድመህ ለመጣው ነው ይገላል። ገሎ ነበር እንደውም አረሌዳ ባለፈው ላይ እንዴት እንዳደረጉት ጫካ ሳንተስም ተከትላ ወይ ተከትለ የምትገባው ለምን ታቋል? ጫካ እነሱ ምሽታቸው ነው ያቁት ወይ ተከትለ አንተ የተረገምክ አንተ የተረገምክ አንተ ሰይጣን ልጄ ትሞታለች። ልጄንም ማን እየተንከባከብኩልህ ነበር? ልጄንም ማን እያስታመምኩልህ ነበር? እኔ እስር ቤት ከገባሁ ልጄ ትሞታለች። ቤተሰቤን በታናል። እኔ አጠገባችሁም አልደርስም። አዳመጥከኝ? ኪያዬን እኮ አውጥተህ ስጥላት ማለት ነው። ኪያዬን ወስደህ ጫካ ስጥላት እኔ ነበር ልጄን የተንከባከብኩት። ዛሬ ግን አንተ ለልጄ ያዘው ሰዓቱ ላይ ሪከርድ አለ። አኗር ያዘው ሰዓቱ ላይ ሪከርድ አለ። ኪያዬ አንተ የተረገምክ ነገር የለው። እያንዳንዱን ነገር ማለት ነው ሰማኝ። እያንዳንዱን ነገር ያደረከኝን ነገር ተመልከተኛሉ። እናቴ ነው የታስከኝ። እናቴን እህቴን ሚስቴን ደህና አድርጌ ማለት ነው ለአንተ የሚገባን ዋጋ ሁሉ ታገኛለህ። ምንም አትለምነኝ። ምንም ዛሬ ብትለምነኝ ተመልሰህ መተህ ሴራ ላይ ነው የምትገኘው። እዛ ወጥመድ ላይ እናቴን ያረካትን አያት። ፊቷን አየኸው ወይ?
አኑ በአላቶ በእጅ ሰበብ ይሆናል። ይሄ ኪዬ እኮ ለአንቺ ህይወት እኮ መቼም አይመለስም። መቼም አይመለስም። ሰማሽ አይደለ? በክብር ጠየቅናችሁ ሽማግሌ ላከን። እሺ ምን እስኪሆን ነው የምጠብቅሽ? ምን እስኪ ያረጋሽ? አገባ አትፈልግም፣ እንድወልድ አትፈልግም። እኔ ራሴን ህይወት እንድኖር አልፈልግም። አንተ እኔን እየሸጥክ ብቻ ገንዘብ ማግኘት ነው የምፈልገው። ዛሬ አብቅቷል። አበቃ በቃ። ከዚህ በኋላ የተሰበረው እግርን እያፋቀቁ ፖሊሶች ወስደዋል። በቃ ሌል ታሰር ልጄ ትሙት ግን ገለዋ እግዚአብሔር አይደለም እጅ ሞቶ አይደለም ማንም ይስተካከል ሰውዬ ህግ እስር ቤት ይሸጣል። ቤት ውስጥ ተሽጦ ትታከማለች። በቃ ቤት ተሽጦ ትታከማለች። ቤተሰቤ ሜዳ ላይ ይውደቅ በራስ እጅ ቤተሰቤ ቤት በዋጋ ሜዳ ላይ ትታከማለች። አንተ ነው የማታስፈልገው። ልጄን በህይወት አትኖር። ቤትህንና መኪና ልጄን ትሞታለች። ይቆጭሻል። ይሸጣል ቤቱ በእኔ ስም አይደል ያለው? እናቴን ስትመጣ እጅህን ስታነሳ እናቴ ላይ እህቴ ላይ ኪያ ላይ የልጄ እናት ላይ እንደ ልጅህ ስትገባ አንተ ቢገባህ እኮ ማለት ወግ ማድረግ ልታሳይ ነበረ። ወግ ማድረግ ልታሳይ በዚህ ሰዓት እኮ ከልጅ አጠገብ ነበረ መሆን የነበረብህ። አንተ ግን አልገባህም። ምን ልታረጋቸው? ልትገላቸው መጣ እቤት ድረስ። የኔ እናቴ ምን አረገች? እናቴ ላይ እንዴት እጅህን ታነሳለህ? እንዴት የሁሉ ነገር ታረጋለህ? እሱማ አንተማ አሁን እኮ ወረቀቱን ለመውሰድ ነበር። እንዴት ታረጋለህ? ወንጀልህን ለመደበቅ እኮ እስር ቤት መግባት ወንጀልን ለመደበቅ እኔ እስር ቤት ከገባሁ የቤተሰቤ ሁሉ ነገሩ ያልቃል። እስር ቤት ከገባሁ መሞት የነበረብህ ሰው እኮ ነህ። መሞት እስር ቤት አልነበረም ለአንተ የሚገባ። አንተ ከዚህ በኋላ አታስፈልግም። ለቤተሰቡም ለሁሉም ለልጅ ያስፈልጋታል። ለልጅ ያስፈልጋታል። እናት ራሱ በቂ ናት። እናቴ በየገዳሙ እኮ ዞር የነበረው ለልጅ ብላ ነው አይደለም? እና ግን እኔ አሁን ለልጅ አስፈልጋት ለልጅ ተንከራታለች ካንተ ልጅ በላይ እናቴ ለልጅ ተንከራታለች። ለአንተ ልጅ አስተንከራተት የነበረው ለአንተ ልጅ አብድስ ጠይቅ የነበረው መልስልኝ። እንደዚህ አትይኝ። እኔ መታሰር አለብኝ። አዎ ትታሰራለህ። ታሳሰሪኝ ነው? አዎ አሳስራለሁ። ልጄ ትሙት ቤተሰቤ በታተን እኔንም በትለኛል። በሰው ፊት ለፊት መቼም ቢሆን አንገቴን ቀና አድርጌ እንዳልሄድ ነው ያደረከኝ። ምንም እንዳትወረከኝ ተሳስተህ ማለት ምን አድናለሁ? የሰራ እኮ ነው አስራ ያዘ ስመጣ አዝኜ ለአንተን ለማደር አንተን እንዳይገል ፈልጌ መስሎ ነው። እሱ እንዳይታሰርብኝ ስለምፈልግ ነው። እሺ ሰማኸኝ አይደለ? እያንዳንዱ ነገር ሲደረግ የነበረው ይህ ሁሉ ነገር ስንወርድ የነበረው ተውን ብቻ ብለን ነበር። ቤተሰብ ላይ ውረድልኝ ያልኩህ እኮ በቃ አንተ ቤተሰብ ጋር መች ደርሼ አንተ ጋር መች ደርሼ ከልጄ ላይ ተወኝ መች ደርሼ አንተ ጋር መች ደርሼ መች መጣሁ ወዳይ ይሄ ሁሉ ነገር እኔ ታስሬ ግን ምንም የምጠቀመው ይሄ ሁሉ ነገር የለም። ልጄ ትሞታለች። እናቴ ልጅህን ታነሳለህ ወይ? ይሄ ሁሉ ነገር ይመጣል ብዬ አላሰብኩም። ምንድን ነው ይመጣ ብለህ እድሜ ልኬ አንተ ካወቅኩ ጀምሮ እስከ ዛሬ ሚስቴ ላይ ልጄ ላይ አሁን ደግሞ እናቴ ቤተሰቤ ላይ ነው እያጓራ ያለው። ምንድን ነው የምትጠብቀው? ለምን አገባም? ለምን አትሆኝም? ለምን አትሆኝም? ተወኝም እኮ ብቻ እኮ ነው ያልኩህ። በቃ ተዋለሁ። እኔም ቤተሰብ ላይ አትድረስ እኮ ነው ያልኩህ።